ንጹሃንን ኢላማ ያደረገው የህወሓት የአፋር ክልል ጥቃት ህወሓት ወሰን ጥሶ በመግባት ጥቃት እንደከፈተ በንጹሃን ዜጎች ላይም ከፍተኛ ጉዳት ማድረሱን የአፋር ክልል መንግስት ባወጣው መግለጫ ማረጋግጧል። የክልሉ የኮሚኒኬሽን ቢሮ በጉዳይ ላይ ባወጣው መግለጫ ህወሓት ወሰን ጥሶ በመግባት 6 መንደሮች በጉልበትን መቋጠሩ አረጋግጧል። ክልሉ በመግለጫው ህወሓት ንጹሃን በሞርታር ዙ 23 በመደብደብ የተለመደውን የሽብር ተግባሩ በግልጽ ጀምሯል ብሏል። በክልሉ በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራ እና ሚልኪ የሚባሉ ዋና አካባቢዎችን ወሰን ተሻግሮ መግባቱ ከምሽቱ 1 ሰዓት አካባቢ የንጹሃን አፋሮች ላይ ከባድ መሳሪያ ተኩስ በመክፈት የፕሪቶሪያው ስምምነት በግልጽም አፍርሷል ሲል አክሏል። ክልሉ ህወሓት ከድርጊቱ አስቸኳይ ካልተቆጠበ የዜጎች ደህንነት ወሰንና ለማስጠበቅ እንዲሁም ራስን ከጥቃት የመከላከል እርምጃ እንደሚወስድም አስጠንቅቋል። የህወሓት ኃይሎች ቶንሳ ተብሎ የሚጠራው የአፋር ሽማግሌዎች እንዲመለሱ ቢጠየቁም ግጭቱን ገፍተውበታል ተብሏል። በጥቅምት 26 2018 ዓ.ም 1 ሰዓት ገደማ ህወሓት አፋር ክልል በሰፈረው ሀራ መሬት ወይም የትግራይ ሰላም ኃይል ላይ ጥቃት በመክፈት ነው ወሰን ጥሶ የገባው። ሁለቱ የትግራይ ኃይሎች መካከል አልፎ አልፎ የተሰማ የነበረው የተኩስ ልውውጥም ወደ አፋር ክልል በግልጽ መግባቱ የፌዴራል መንግስት ለጦርነት የሚጋብዝ መሆኑን እየተነገረ ነው። ፎከስ በስልክ ያነጋገራቸው ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁት የሰመራ ዩኒቨርሲቲ መምህር እንደተናገሩት ከሆነ ህወሓት በአፋር ህዝብ ላይ ጥቃት መፈጸም የጀመረው አሁን አይደለም። በተለይም በሰሜኑ ጦርነት ወቅትም ያልተገመቱ ጥቃቶች እየፈጸመ በርካታ ንጹሃን ዜጎችም ገድሏል ብሏል። በወቅቱ ህወሓት በአፋር ክልል በፈጸመው ጥቃትም 107 ህጻናት ጨምሮ 240 ተፈናቃዮችን መግደሉ ምንጮቻችን አስታውሰው ህወሓት ከሎጊያና ጎሊና ወረዳ የተፈናቅለው ጋሊኮማ ጤና ጣቢያና ትምህርት ቤት ተጠለው የነበሩ በሺው የሚቆጠሩ አርብቶ አደሮች ላይ መድፍና ታንክ በመጠቀም በንጹሃን ዜጎች ላይ አሰቃቂ ጭፍጨፋ በመፈጸም ምንጮቻችን አስታውሰዋል። ህወሓት በጦርነት ከቀያቸው ተፈናቅለው በትምህርት ቤትና በጤና ጣቢያ ተጠለው የነበሩ በሺዎች የሚቆጠሩ አርብቶ አደር ማህበረሰብ ላይ ከባድ መሳሪያ መድፍና በሞርታር እንዲሁም በታንክ የታገዘ ድንገት ጥቃት በመክፈት እጅግ ዘግናኝ የሆነ የዘር ማጥፋት ጭፍጨፋ ፈጽሟል ብለዋል። በጥቃቱ መጠለያ ጣቢያ ውስጥም የነበሩ 107 ህጻናት፣ 89 ሴቶችና 44 አዛውንቶች በድምሩ 240 ሰዎች መገደላቸው አስታውቀው በተጨማሪ ህወሓትም ለተፈናቃዮች የሚሆን ምግብ የተከማቸበትን በጋሊኮማ የሚገኘው መጋዘን ከባድ መሳሪያ መጋየቱን ምንጮቻችን ነግረውናል። በጥቃቱ መጋዘን ውስጥ የነበረው 300 ሺህ በላይ ለሚሆን ተፈናቃዮች የቀረበ አስቸኳይ የምግብና አልባሳት እርዳታ ሙሉ በሙሉ መውደሙን ነግረው ህወሓት ታጣቂዎች የአፋር ክልል ጥቃት መፈጸማቸው ያረጋገጡት የመጋሌ ወረዳ ዋና አስተዳዳሪ እንደተናገሩት የትግራይ ኃይሎች በወረዳ ቶንሳ ቀበሌ ላይ ከፍተኛ ጥቃት ወደ 15 ኪሎ ሜትር ዘልቀው በመግባት 6 መንደሮች መቋጠራቸው በግልጽ ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉም የከፈትነው ጥቃት ሆነ የተቋጠርነው መሬት የለም ሲልም ውንጀላውን አጣጥሏል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራው ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥም የምትገኝ ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱ በመግለጽ የከሰሰውም ረቡዕ ጥቅምት 26 2018 ዓ.ም ምሽት ባወጣው መግለጫ ነው። የመጋሌ ወረዳ አስተዳዳሪ የሆኑት አቶ አብዱ ሼክ ባህራ አጎራባች በሆነው የትግራይ ክልል የሚገኘው የፕሪቶሪያ ስምምነት ትጥቅ ይፈቷል ተብሎ የነበረው ቲዲኤፍ ኃይል ከትናንት በስቲያ ረቡዕ ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብቷል ሲል ለቢቢሲ አረጋግጠዋል። ሙሉ ቀን ያን ቦታ ይዘው እስከ 12 ሰዓት ህዝቡ የሸሸ ታጣቂ ቡድን ቦታ እየያዘ ሄዷል። ከዚህ ሁሉ ቦታ ከተቋጠረ በኋላ ህዝቡ መተኮስ ጀመረ። ምሽት 12 ሰዓት አካባቢ ነው ሲሉ በክልሉ መንግስት የቀረበው ውንጀላ ጠናክረዋል። የአፋር ክልል መንግስት ከምሽቱ 1 ሰዓት አካባቢ በንጹሃን አፋር አርብቶ አደሮች ላይ በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መከፈቱን በመጥቀስ ባወጣው መግለጫ ወንጅሏል። የአካባቢ ነዋሪ በተኩስ ድምፅ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው አቶ አብዱ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑ አንስተው የትግራይ ጦርነት ያስቆመው የፕሪቶሪያ ስምምነት በግጭት አዋጅ በግልጽ አፍርሷል ሲልም ወቅሷል። አሁን ይህ ነው የሚባል የሚችል አይደለም ሲሉ የታጣቂዎችን ብዛት በቁጥር መጥቀስ እንደማይችሉ አክለው መጋሌ ወረዳ ከትግራይ ክልል ጋር በ4 ወረዳ እንደሚዋሰን የሚናገሩት አቶ አብዱ በዚያ ግንባር ሁሉ ኃይል ገብቷል ብለዋል። ታጣቂ ኃይሉም 6ና በዚህ አካባቢ መንደሮች ይዟል። ህዝቡ መሰብሰቢያ የሚሆን ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር ወደ ውስጥ ዘልቆ ገብቷል ሲሉ ከሰው ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው ካርፋቱ፣ አሉጉቢ፣ ሚልኪ፣ ገራአይ፣ ጉላዲዳ እና ዳልጊ የተባሉ መንደሮች ነው። አቶ አብዲ ያክለውም የቀበሌውን ማዕከል እስካሁን አልያዙም፣ ግን ከማዕከል ውጭ ያለው 1 ኪሎ ሜትር ርቀት ላይ ነው ብለዋል። ሙሉ በሙሉ በእነሱ ቁጥጥር ውስጥ ናቸውም ብለው እንደ ዋና አስተዳዳሪ ገለጻ ታጣቂዎቹ እጅ ወድቀው የተባሉት አካባቢዎች ነዋሪዎች የነበሩ ሰዎች ወደ አቶምሳ ቀበሌ ማዕከልና አሮሪ የሚባል አካባቢ ሸሽተዋል ብለዋል።
ህዝቡ ገና ስላልተረጋጋ ምን ያህል ሰዎች እንደተፈናቀሉ መጥቀስ እንደማይችሉ የሚገልጹት አቶ አብዲም ተቆርጦ የቀረ ህዝብ አለ በማለትም ተናግረዋል። የወረዳው ዋና አስተዳዳሪ በአሁኑ ሰዓትም የተኩስ ድምፅ እንደሌለ ቢገልጹም ታጣቂ ቡድን ወደፊት እየገፋ መሆኑ በድጋሚ ተኩስ ይነሳል የሚል ስጋት መኖር ማስረድተው የአፋር ክልል መንግስት ባወጣው መግለጫም የህወሓት ቡድን ከድርጊቱ አስቸኳይ ካልተቆጠበ የዜጎች ደህንነትና የወሰን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት ከመከላከል ኃላፊነት እንደሚወጣም አስጠንቅቆ ዋና አስተዳዳሪው አቶ አብዲ የአካባቢው ሚሊሻና ህዝብ ካልሆነ በቃ እስካሁን ድረስም ታጣቂዎቹ ተቋጥሯቸዋል ወደ ተባሉ ቦታዎች እንዲገባ የተደረገ የክልል ሆነ የፌዴራል መንግስት ኃይል አለመኖሩም ተናግረው በክልሉ መንግስት በኩል ጦርነት እንዳይከሰት ተብሎ ይመስለኛል እስካሁን ወደዚያ የመጣ ኃይል የለም ብለዋል። ጥቃት ተከፍቶባቸዋል በተባሉ አካባቢዎች ላይ አማራ መሬት ወይም የትግራይ ሰላም ኃይል በሚል የሚታወቀው ከትግራይ ኃይሎች የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ የቀረበላቸው አቶ አብዲ የተያዘው ቦታ ተኩስ የተከፈተበት አካባቢ ላይ እንደዚያ የሚባሉ ሰዎች የሉም ብለዋል። በአፋር ክልል መንግስት የቀረበው ክስ በተመለከተ ክልል ሰላምና ጸጥታ ቢሮ ጸጥታ ኃላፊ ዘርፍ የሆኑት አቶ ብርጋዴር ለሆኑት ብርጋዴር ጀነራል ተክላይ ኪዳነ ጥያቄ ቀርቧል። የጸጥታ ዘርፍ ኃላፊው አፋር ገብተን የተቋጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጅት የለም የሚል ብርጋዴር ጀነራል ተክላይ በምላሹ የአፋር ኃይልና የሀራ መሬት ኃይሎች በተደጋጋሚ ትንኮሳዎች ፈጽመዋል ሲሉ ከሰው በአፋር ራሳቸውን ሀራ መሬት ብለው የሚጠሩ ተደጋጋሚ ከአፋር ኃይል ጋር ሆነው በተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰው ጉዳት ደርሶብን ያውቃል። የደረሰው ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ተናግረዋል። ብርጋዴር ጀነራል ተክላይ ተደጋጋሚ ጥቃት የተፈጸማቸው በሚል የጠቀሷቸው ምልዛት፣ አኸዛ፣ ደስአ፣ ወጀራትና ገረብ አገው የተባሉ አካባቢዎች እንደሆኑ ተናግረው ባለፈው ሳምንት እሁድ ጥቅምት 23ም ገረብ አገውና ደረባ የሚባል አካባቢ ትንኮሳ ተፈጽሞባቸው እንደነበር ተናግረዋል። እንደውም እንጠያይ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቋጥሮ እንደሚገኝ እናውቃለን። ይህን በይፋ ለህዝባችን ግልጽ እናደርጋለን ሲሉም አክለዋል። የትግራይ ክልል ጊዜያዊ አስተዳደር እነዚህ እንቅስቃሴዎች በተመለከተም የወሰደ እርምጃ ሆነ የተሰጠ ግብረ መልስ እንደሌለ ጸጥታ ዘርፍ ኃላፊው ይናገራሉ። ራሱ ለመከላከል ካለበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግነውም። ባለንበት ሆነን ራሳችንን ለመከላከል ውጭ የተቋጠርነው የሄድንበት ቦታ የለም ሲሉ የትግራይ ኃይሎችን ተከላክለዋል። የፕሪቶሪያ ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን የመቀጠል ነው የምንፈልገው የሚሉት ብርጋዴር ጀነራል ተክላይ ሌላ ጣልቃ ገብነት የሚሆን ቀዳዳ ማግኘት አንችልም ይሆን የሚል ተስፋ ካልሆነ በስተቀርም አዲስ የተፈጠረ ነገር የለም ሲሉ ምላሽ ሰጥተው የአፋር ክልል መንግስት በህወሓትን ክስ ያቀረበው የፌዴራል መንግስትና የትግራይ ክልል አመራሮች አንዳቸው በአንዳቸው ላይ ጠንካራ ወንጀላ ነው። ህወሓት የፕሪቶሪያ ስምምነት የተፈረመበት 3ኛ ዓመትን በማስመልከት እሁድ ጥቅምት 23 ቀን ባወጣው መግለጫ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶ ነበር። የፌዴራል መንግስትም ታጣቂዎችን በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በእርሱ እንዲዋጋ እየሰራ እንደሆነም በመጥቀስ ወንጅሏል። በማግስቱ በመከላከያ ሰራዊት በሰሜን እዝ ላይ የተፈጸመው ጥቃት ለመዘከር በተካሄደው ስነ ስርዓት ላይም ንግግር ያደረጉት የጦር ኃይሎች ፊልድ ማርሻል ብርሃኑ ጁላ ደግሞ የክህደት ኃይል ሲሉ የጠሩት ህወሓት ቡድን እስካልነቀል ድረስ ኢትዮጵያ ሰላም አታገኝም ሲሉ ተደምጠው የፕሪቶሪያ ስምምነት ከተፈረመ ወዲህም በህወሓት የተፈጸሙ ትንኮሳዎችና ሴራዎች ወደ ጦርነት ለማስገባት በቂ ናቸው ሲሉ በህወሓት ውስጥ አሉ ያሏቸውን የተወሰኑ ቡድኖችም ወንጅለዋል። ክብራትና ክብራን አድማጭ ተመልካቾቻችን የዕለቱን ዜና በዚህ ቋጨን። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።